ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ወደ እናንተ የሚደርሰው የዛሬ ዕለት ማክሰኞ ሐምሌ 28 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። በሀገር ቤትም በባህር ማዶም ወቅቱ የተጫዋቾች የዝውውር መስኮት በሂደት ላይ ያለበትን ሁኔታ እየተመለከትን እንገኛለን። ለሀገራችን ቅድሚያ እንሰጣለን። በቀጣዩ በመጪው አዲሱ የውድድር ዘመን በ2019 የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለቦች የተለያዩ አዳዲስ ተጫዋቾችን እያመጡ ይገኛሉ። የነባር ተጫዋቾቻቸውን የውል ኮንትራትን በማራዘም ላይ ነው የሚገኙት። የዛሬው የመረጃ ቀዳሚያችን የሚሆነው የሰሜን ኢትዮጵያዊ ተወካዩ ክለብ ፋሲል ከተማን የተመለከተ መረጃ ነው የሚሆነው። አጼዎቹ አንድ ወሳኝ ተጫዋች ስለማስፈረማቸው እየተገለጸ ይገኛል። ባሳለፍነው ዓመት ከፊሉን የውድድር ዘመን በኢንስትራክተር ዮሐንስ ሳህሌ ከዛ በኋላ ደግሞ በምክትል አሰልጣኞቻቸው እየተመሩ ጥሩ ጊዜን ማሳለፍ ችሏል። ለሻምፒዮናነት በሚደረገው ፍክክር ላይ በተለይ ደግሞ በመጀመሪያው ሲዝን ላይ በጣም ጥሩ አጨራረስ ነበራቸው። ያም ሆኖ በቀጣይ ዓመት ደግሞ የተሻለ ጥንካሬ እንዲኖራቸው በማሰብ በተለይ የኋላና የአማካኝ ስፍራ አቸው ላይ የተለያዩ ተጫዋቾችን በማምጣት ላይ ነው የሚገኙት። አሁን ባገኘነው መረጃ ፍሬዘር ካሳን ስለማስፈረማቸው እየተገለጸ ይገኛል። የተጫዋች አስቀድሞ በቅዱስ ጊዮርጊስ እግር ኳስ ክለብ፣ ባህር ዳር ከተማ፣ ሀዲያ ሆሳዕናን የመሳሰሉ ክለቦች ተጫውቶ ማሳለፉ የሚታወቅ ነው። በተጠናቀቀው የውድድር ዓመት ደግሞ ለመቀሌ 71 እንደርታ እንደዚሁ ሲጫወት ነበረ። አሁን ማረፊያው የአጼዎቹ ቤት ስለመሆኑ እየተገለጸ ነው የሚገኘው። ለሚቀጥሉት ሁለት የውድድር ዓመታት በአጼዎቹ ቤት የሚያቆየውን የውል ኮንትራት በዛሬው ዕለት በክለቡ የመሰብሰቢያ አዳራሽ ተገኝቶ እንደዚሁ ኦፊሻል አድርገውታል ማለት ነው። የፋሲል ከተማ እግር ኳስ ክለብ ያደረሰን መረጃ ነው የሚያመለክተው። ከዚህ ቀደም የጅሮም ፊሊፔን ከአርባ ምንጭ ከተማ እግር ኳስ ክለብ ማስፈረማቸው የሚታወስ ነው። አሁን ደግሞ እንደዚሁ ፍሬዘር ካሳን አስፈርመዋል ማለት ነው። ይህ ተጫዋች እንግዲህ በተለያዩ ጊዜያቶች በኢትዮጵያ ፕሪሚየር ሊግ ላይ ጎልተው ከሚጫወቱ የተከላካይ አማካኝ ስፍራ ተጫዋች መሆኑ የሚታወስ ነው። ወደ ሀዲያ ሆሳዕና እግር ኳስ ክለብ የዝውውር መረጃ ስናልፍ እንደዚሁ የአንድ ወሳኝ ተጫዋቻቸውን የውል ኮንትራት ስማቸው እየተገለጸ ነው የሚገኘው። ነብሮቹ ነባርም እንደዚሁም አዳዲስ ተጫዋቾችን በማምጣት ላይ ነው የሚገኙት። አሁን ላይ ደግሞ የዳግም ወንድሙን የውል ኮንትራት በአንድ ዓመት እንዳራዘሙለት ገልጿል ማለት ነው። ሌሎችም ተጫዋቾች እያመጡ ነው የሚገኙት ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ ይጠናቀቃሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ አብራችሁን ስላላችሁ በድጋሚ እጅግ በጣም እናመሰግናለን። እነዚህ ጠቃሚ መልእክቶች ወደ እናንተ ከደረሱ በኋላ ዳግም የምንገናኝ ይሆናል። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ማክሰኞን የምሽት አጫጭር ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው የምንገኘው። ቀደም ሲል ከመልእክቶች አስቀድመን በተለይ የሀገር ቤት የተጫዋቾች የዝውውር መስኮትን መሰረት በማድረግ የሀዲያ ሆሳዕና እግር ኳስ ክለብ የነባር ተጫዋቹን የውል ኮንትራት ማደሱ፣ እንደዚሁም ደግሞ የሰሜን ኢትዮጵያ ተወካዩ ክለብ በፋሲል ከተማ እግር ኳስ ክለብ ፍሬዘር ካሳን ስለማስፈረሙ የተመለከተ መረጃ ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ቀዳሚው የሚሆነው መረጃችን ማንቸስተር ዩናይትድ ነው። የ20 ጊዜ የፕሪሚየር ሊጉ ሻምፒዮናው ክለብ ማንቸስተር ዩናይትድ የተለያዩ ስምምነቶችን እየፈጸመ ነው የሚገኘው። ለክለቡ ደጋፊዎችም አስደሳች ነው። ከሜዳ ውጪ የሚደረጉ ነገሮች ክለቡ የበለጠ በፋይናንስ እንዲፈረጥም እያደረገው ነው የሚገኘው ማለት ነው። አሁን ላይ ደግሞ የትሬኒንግ በሚሰራበት ሰዓት ላይ የመለማመጃ ማሊያውን የሚለብሰውን ማሊያ ከአንድ ተቋም
ጋር እንደዚሁ ስለ መዋዋሉ እየተገለጸ ነው የሚገኘው። ከዚህ ቀደም ከ2022 እስከ 2025 የውድድር ዘመን ድረስ ከቴዞስ ከተሰኘው ካምፓኒ ጋር እንደዚሁ ሲሰራ ነበረ። ያኔም በጣም ከፍተኛ የተባለውን ገንዘብ ያገኝ ነበር። በአመት ወደ 24 ሚሊዮን ፓውንድ ያገኝ ነበር ያለፉትን 3 አመታቶች ማለት ነው። 2025 መጨረሻው ድረስ ግን የትሬኒንግ ማሊያውን ስፖንሰር ያደረገ ተቋም አልነበረም። አሁን ላይ ግን ዛሬ የተሰማው መረጃ በተለይ ለክለቡ ደጋፊዎች እጅግ በጣም ጥሩ መረጃ ነው ማለት ይቻላል። በቀጣይ የእንግሊዝ ታላቁን የውርርድ ተቋም የሆነውን የቤትዌይን ማሊያ ወይም ደግሞ ይህንን ተቋም ለማስተዋወቅ የሚያስችለውን ደረቱ ላይ ይህንን ለጥፎ እንደሚጫወት ተገልጿል ማለት ነው። ወይም ደግሞ ልምምዳቸውን እንደሚሰሩ ተገልጿል ማለት ነው። ማንቸስተር ዩናይትድን በዚህ በኩል ብዙዎች ያደንቁታል። አካውንተብል ለመሆን ወይም ደግሞ በዚህ በልምምድ ማሊያ የሚገኙትን ገቢዎች ለስፖርት ቤተሰቡ ለመገናኛ ብዙሃን ይፋ በማድረግ ማለት ነው። ሌሎች ክለቦች በግልጽነት ከዚህ ከልምምድ ማሊያ የሚያገኟቸውን ስፖንሰሮች እኔም የፈለኩ ነበረ። ጎግል ስናድርግ እንግዲህ በተጨባጭ ያገኘናቸው እንትን የለም። ነገር ግን ደግሞ ይሰራሉ። ለምሳሌ አርሰናል ከሶባህ ሪያሊቲ ጋራ ይሰራል። የማሰልጠኛ ማዕከሉም በዚህ ስያሜ እንደሆነ ይታወቃል። ነገር ግን የተገለጸ ነገር የለም። በልምምድ ወቅት የሚለብሱትን ማሊያ ተከትሎ ወይ የሚያደርጓቸውን ቁሳቁሶች በተመለከተ የሚያገኙት ገቢ ቁልጭ ያለ ነገር አልተመለከትንም። ነገር ግን አርሰናል ሁለተኛ ደረጃ ላይ ተቀምጧል ከአውሮፓ። ቀደም ሲል ያነሳሁት ማንቸስተር ዩናይትድ ግን በ20 ሚሊዮን ፓውንድ ቀዳሚ ሆኖ ተቀምጧል። ባርሴሎና ደግሞ ዲአር ኮንጎ ቱሪዝም በሚል እንደዚሁ የዲአር ኮንጎን በስፖርት ቱሪዝም እንዲያቋት እያደረገ ነው የሚገኘው። ይህም በመለማመጃ ወቅት የካታሎኒያው ክለብ ዲአር ኮንጎ ቱሪዝም የሚል ማሊያ ወይም ቁሳቁስ እንደሚጠቀም ነው የተገለጸው። ነገር ግን ስምምነታቸው በገንዘብ ተለውጦ የተመለከትነው ነገር የለም ማለት ነው። እንግዲህ ማንቸስተር ዩናይትድ ኮስት ሚኒማይዝ ለማድረግ ወይም ደግሞ ወጪዎችን ለመቀነስ በተለይ ሰር ጂም ራትክሊፍ ከመጡ በኋላ የተለያዩ ማሻሻያዎችን እየሰሩ እንደሆነ የሚታወቅ ነውና በቀጣይ እንግዲህ ሜዳ ላይ ለሚታየው ነገር ተጫዋቾች ለማስፈረም ስቴዲየም እድሳት ለማድረግ እንደዚህ አይነት ፋይናንሶች ደግሞ የተሻለ ነገር በሜዳ ላይ በሚመዘገቡት ውጤቶች ከሚያስገኘው ገቢ ባሻገር ደግሞ እንደዚሁ ከማሊያ ስፖንሰርና ከሌሎች አጋር ተቋማት ጋር የሚያገኟቸው ገንዘቦች የበለጠ ክለቡን ለማሳደግና እንደ ልባቸው ከሌሎች ክለቦች ጋር ለመወዳደር ያስችላቸዋል ማለት ነውና ይህንን መረጃ ቀዳሚ አድርገናል። ወደ ሌሎች የዝውውር መረጃዎቻችን ስናልፍ በርካታ ታላላቅ የመገናኛ ብዙሃን ይፋ እያደረጓቸው የሚገኙ መረጃዎች አሉ። ሁሉም ሩመሮች ናቸው። እንግዲህ ሲረጋገጡ ነው የምናውቀው። ነገር ግን ደግሞ በየጊዜው የሚወጡትን መረጃዎች ወደ እናንተ ማድረስም ስለሚገባ ነው። የአርሰናልን መረጃ ቀዳሚ እናደርጋለን። አርሰናል ኢቫን ፌሬኔዝዳን የተባለውን ተጫዋች ለማስፈረም ፍላጎት እንዳለው እየተገለጸ ይገኛል። ይህ ተጫዋች ከዚህ ቀደም በሪያል ማድሪድ አካዳሚ ማደጉ ተገልጿል። ሪያል ቫላዶሊድም እንደዚሁ ታለንቱን ያዳበረበት አካዳሚ እንደሆነ ተገልጿል። በስፔን የተለያዩ የእድሜ እርከን ላይ በብሔራዊ ቡድን ደረጃ የተጫወተበትንም መረጃ እንደዚሁ ማግኘት ችለናል። በጣም ፈጣን የቀኝ ተከላካይ እንደሆነም ተገልጿል እና አርሰናሎች በቀኝ መስመር ላይ ያው ዩሪ ቲምበር ጉዳት ላይ ነው የሚገኘው። ሕክምናውን እያደረገ እንደሚገኝ ይታወቃል። ከዛ ባለፈ እንደዚሁ ቤን ዋይትም በተመሳሳይ ይህም ተጫዋች እንግዲህ ከጉዳት መልስ ነው በዚህ አዲሱ የውድድር ዓመት የሚመጣው ማለት ነውና ይህንን የ22 ዓመቱን ስፔናዊ ተጫዋች ለማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነው። በቀጣይ ይህንን ታለንት ያለውን ተጫዋች በተለይ በርከት ያሉ የአውሮፓ ታላላቅ ክለቦች ለማስፈረም ፍላጎት ቢያድርባቸውም ነገር ግን ተጫዋቹና ወኪሉ እንደዚሁም ደግሞ ክለቡ ስፖርቲንግ ሊዝበን ከአርሰናል ጋር በቀጥታ ግንኙነት ስለመጀመራቸው እየተነገረ ይገኛል። በዝውውሩ ዙሪያ የሚሉ መረጃዎች በርከት ብለው እየተመለከትን ነው የምንገኘው። ወደ ሌላኛው መረጃችን ስናልፍ የቼልሲውን የአማካኝ ስፍራ ተጫዋች ሮሚዮ ላቪያን ለማስፈረም የፈረንሳዩ ክለብ ሞናኮ ጥረት በማድረግ ላይ ነው የሚገኘው የሚሉ መረጃዎች እየወጡ ይገኛሉ። ይሄ ተጫዋች እንግዲህ እንደምናስታውሰው 2023 ላይ ነበር ከሻምፒዮንሺፑ ተሳታፊው ክለብ ሳውዛምፕተን በ53 ሚሊዮን ፓውንድ ከፍተኛ ተስፋ ተጥሎበት በተለይ የሰማያዊዎቹ ክለብ ደጋፊዎች እዚህ በጣም ቼልሲን ከፍ ያደርጋሉ ተብለው እምነት ከተጣሉባቸው ተጫዋቾች መካከል አንደኛው
እንደነበረ ማስተዋወስ ይቻላል። ይህንን ቤልጂየማዊ ተጫዋች 2023 ላይ ቼልሲዎች ሲያስፈርሙት ለ7 ዓመት የውል ኮንትራት ነበር የሰጡት። አሁን 3 ዓመት ተገባዷል። 4 ዓመት የውል ኮንትራት አለና ይህንን ተጫዋች ለማስፈረም ከፍተኛ ስራ በመስራት ላይ ይገኛሉ። ሞናኮ እስከ 25 ሚሊዮን ፓውንድ ድረስ የተጫዋቹን የዝውውር ሁኔታ ለመጨረስ ጥረት በማድረግ ላይ ነው የሚገኘው። ነገር ግን ደግሞ በቀጣይም ቢሆን ይህንን ተጫዋች ለማስቀረት ቼልሲዎችም ከፍተኛ ፍላጎት እንዳላቸው እየተገለጸ ነው የሚገኘው። ተጫዋቹ ግን በቂ ደቂቃ የመጫወት ፍላጎት አለው የሚሉ መረጃዎችም በመውጣት ላይ ነው የሚገኙት። ቶተንሃም ሆትስፐርስ በዚህ የክረምት የተጫዋቾች የዝውውር መስኮት ላይ ያልተገመተ ዝውውር በማድረግ ላይ ነው የሚገኘው። እንግዲህ አሁን ደግሞ የካታሎናውን ክለብ ባርሴሎና የፊት መስመር ተጫዋች የሆነውን ፌራን ቶረስን ለማስፈረም በሚደረገው ጥረት ውስጥ ዋነኛው ቀዳሚው ክለብ ሆኖ እየተመለከት ነው እንገኛለን። የአሰልጣኝ ሮቤርቶ ዲዘርቢው ክለብ የተለያዩ ትልልቅ ተጫዋቾችን በስካሁን ሂደት ማስመረብ ችሏል። ማቲያስ ፈርናንዴዝን አስፈርሟል። እንደዚሁ ሳንድሮ ቶላኒን ማስፈረም ችሏል። አሁን ደግሞ የፊት መስመር ተጫዋቾችን እያማተሩ እንደሚገኙ ይታወቃል። ከዚህ ቀደም የኮዲ ጋክፖን የዝውውር ሁኔታ ለመፈጸም ጥረት እያደረጉ ነበሩ። ከዛም በፊት እንደዚሁ ሌሎችም ተጫዋቾች ስማቸው ሲያያዝ ነበረ። ቪክቶር ኦሴሚኔንም ከጋላታሳራይ የማስፈረም ፍላጎት አላቸው። አሁን ደግሞ የፌራን ቶሬዝም ጉዳይ እንደዚሁ የፊት መስመር ላይ ከያዟቸው አማራጮች መካከል አንደኛው መሆኑ እየተገለጸ ይገኛል። የትኛውን አጥቂ ሊያስፈርሙ ይችላሉ? ኮዲ ጋክፖ፣ ቪክቶር ኦሲሜኔ ወይስ ደግሞ ፌራን ቶሬስን ሊያስፈርሙ ይችላሉ? ፌራን ቶሬስ በካታሎናው ክለብ ባርሴሎናም እጅግ በጣም ያልተዘመረለት ውስጡን በጣም ድንቅ ብቃቱን ማሳየት የሚችል ተጫዋች መሆኑን ከዚህ ቀደም በተለይ ባርሴሎና በሚፈልጋቸው ጨዋታዎች ላይ ተመልክተናል። በእርግጥ በቋሚ አሰላለፍ ውስጥ እየተካተተ ጨዋታዎችን ሲያደርግ እየተመለከትን አይደለንም የነበረው። በአንዳንድ አጋጣሚዎች የስፔን ብሔራዊ ቡድን የ26ቱን የዓለም እግር ኳስ ዋንጫ የውድድር መድረክን ከፍ ሲያደርግ እንግዲህ የማሸነፊያዋን የመጨረሻዋን ግብ ከመረብ ማሳረፍ የቻለው እሱ እንደነበረ እናስታውሳለን። የአርጀንቲና ብሔራዊ ቡድን ላይ ማለት ነውና አሁን ላይ በዚህ መነቃቃትና በዚህ እውቅና ላይ ወደ እንግሊዝ ፕሪሚየር ሊግ ለመምጣት ፍላጎት ካለው ቶተንሃም ሆትስፐርስ ፈቃደኛ ሆኖ እየጠበቀው እንዳለ መረጃዎች እየጠቆሙ ነው የሚገኙት። አርሰናልን ወደ ተመለከተው መረጃችን እናልፋለን። ኖርጋርድን ለመርሲሳይዱ ክለብ ኤቨርተን አሳልፎ ለመስጠት ስለመስማማቱ እየተገለጸ ይገኛል። ዴንማርካዊ ኢንተርናሽናል 32 ዓመቱ ላይ ነው የሚገኘው። ከዚህ ቀደም ባሳለፍነው ዓመት በብሬንትፎርድ ሲቲ ሲጫወት ከቆየ በኋላ አንድሪያ ቤርታ የአርሰናል ስፖርቲንግ ዳይሬክተር ነበር እምነት ጥለውበት ማምጣት የቻሉት። አሁን በ7 ሚሊዮን ፓውንድ ቀጣይ ትውፊቶቹን ወይም ጣፋጮቹን የተሰኙትን ኤቨርተኖችን ለመቀላቀል ተስማምቷል። የሕክምና ምርመራውንና አጠቃላይ የወረቀት ተያያዥ ጉዳዮችን እንዲጨርስም እንግዲህ የክለቡ ሰዎች ፍቃድ ስለመስጠታቸው እየተገለጸ ይገኛል። እንደሚታወቀው ነገ ምሽት ላይ ወደ ሃይርላንድ ሀቪቫ ስቴዲየም ጨዋታውን ያደርጋል ከሪያል ቤቲስ ጋር አርሰናል። በዛ ስብስብ ውስጥ እንዳልተካተተ ተጫዋቹ እየተገለጸ ነው የሚገኘው። በጥቅሉ በጣም ጥቂት ጨዋታዎችን ነው ያደረገው። እንደሚታወቀው በእንግሊዝ ፕሪሚየር ሊግ 16 ጨዋታዎችን አካባቢ አድርጓል። እንደዚሁ ደግሞ በደቂቃ ከተመለከት ነው 107 ደቂቃዎችን ብቻ ነው ያደረገው። እንደውም በአውሮፓ ቻምፒየንስ ሊግ ጨዋታዎች ይሻላል 6 ጨዋታዎችንና 311 ደቂቃዎችን እንደተጫወተ እየተገለጸ ነው የሚገኘው ማለት ነው። ወደ ሌሎች የዝውውር መረጃዎቻችን እናልፋለን። እንደዚሁ ማርክ ቤርናልን ለማስፈረም አስተን ቪላ አስፈላጊውን ዝግጅት ስለማድረጉ እየተገለጸ ነው የሚገኘው። ይህ ተጫዋች የባርሴሎና ንብረት እንደሆነ ይታወቃል። ወደ 30 ሚሊዮን ፓውንድ አስተን ቪላ የተጫዋቹን ፊርማ ለማግኘት ከፍተኛ ጥረት በማድረግ ላይ እንደሚገኝ እየተገለጸ ነው የሚገኘው ማለት ነው። ተጫዋቹ 19 ዓመቱ ላይ ይገኛል። በላሊጋ 22 ጨዋታዎችን አድርጓል። 2 ግቦችን ከመረብ ሲያሳርፍ 2 ለጎል የሆኑ ኳስ ደግሞ አመቻችቶ ማቀበል ችሏል። በጥቅሉም በላሊጋው 793 ደቂቃዎችን መጫወት ችሏል። እንደዚሁም ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ደግሞ 244 ደቂቃዎች እንደተጫወተ እንደዚሁ እየተመለከት እንገኛለን። የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ 1 ጎል ማስቆጠር ችሏል በ6 ጨዋታ ማለት ነው። ማርክ ቤርናልን ለማስፈረም እንግዲህ አሰልጣኝ ዩናይ ኤምሬ ፍላጎታቸው ከፍተኛ መሆኑ እየተገለጸ ይገኛል። ትልልቅ ተጫዋቾችን ለቀዋል። እንደሚታወቀው በዚህ የክረምት የተጫዋቾች የዝውውር መስኮት ላይ ገንዘብ አላቸው። አሁን በእርግጥ ከዚህ ከፋይናንሻል ፌር ፕሌው የገንዘብ አወጣጥ ስርዓት ጋር በተያያዘ ራዳር ውስጥ የነበሩ ክለቦች መካከል አንደኛው አስተን ቪላ እንደነበረ ይታወሳል። አሁን የሂሳብ መዝገቡን እያስተካከለ ነው የሚገኘው። ምክንያቱም ነባር ተጫዋቾችን እየሸጠ ይገኛል። እንደሚታወቀው ሞርጋን ሮጀርስን በ117 ሚሊዮን ፓውንድ እንደዚሁ ወደ
ቼልሲ መሸኘቱ የሚታወስ ነው። ከዛ ባለፈ ደግሞ ለማንቸስተር ዩናይትድ ዩሪ ቴሌማንስን ሽጧል፣ ወደ 35 ሚሊዮን ፓውንድ አካባቢ ማለት ነው። አሁን ደግሞ ኤሪክ ኮንሳንም ለአርሰናል ለመስጠት እንደዚሁ ሁኔታዎች በሂደት ላይ እንዳሉ እየተገለጸ ነው የሚገኘው። ሌላ ግን ስማቸው የማይታወቅ በጣም ታለንት ያላቸውን ተጫዋቾች የአስተን ቪላ መልማዮች እንደዚሁ ታርጌት እያደረጉ ወደ ክለቡ ለማምጣት ፍላጎት እንዳላቸው እየተገለጸ ነው የሚገኘው። አስተን ቪላ እንደሚታወቀው እንግዲህ በተለይ በዩናይ ኤምሬ ስር በጣም የተሻሻለውን በአውሮፓ መድረክ የኢሮፓ ሊግ ሻምፒዮና የወቅቱ እንደሆኑ እናስታውሳለን። ከዛ በፊትም በነበሩ ሂደቶች ላይ የአውሮፓ ቻምፒየንስ ሊግ የውድድር መድረክንም እንደዚሁ ሲሳተፉ እንደነበረ ማስተዋስ ይቻላል ማለት ነው እና ዩናይ ኤምሬ ትልቅ አብዮት ነው በአስተን ቪላ እያስመለከቱን የሚገኙት። ከዚህ ቀደም በአርሰናል በፒኤስጂ እንደዚሁም በሴቪያ እና በተለያዩ ክለቦች ውስጥ የተመለከትናቸው እኛ አሰልጣኝ በአስተን ቪላ ቤት የፋይናንስ አወጣጣቸው የተረጋጋ እንዲሆን የተለያዩ ተጫዋቾችን እያወጡ እየሸጡን እየለወጡም ነው የሚገኙት ማለት ነው። ከዚሁ ከአርሰናል መረጃ ጋር በተገናኘ ኤሪክ ኮንሳን ለማምጣት አሁንም ፍላጎት እንዳላቸው መድፈኞቹ በመገለጽ ላይ ነው የሚገኘው። ይህ ተጫዋች ቀጣይ መዳረሻው እዛው ሊሆን የሚችልበት ሂደት አለ። 2 ዓመት የውል ኮንትራክት ከአስተን ቪላ ጋር እንዳለውም እየተገለጸ ነው የሚገኘው። አስተን ቪላ እንግዲህ እስከ 60 ሚሊዮን ፓውንድ ለዝውውሩ ቢፈልግም አርሰናል ከዛ ያነሰ ዋጋ በማውጣት ተጫዋቹን የግሉ ለማድረግ እንደዚሁ ስራዎችን እየሰራ እንደሚገኝ የተገለጸ ይገኛል። በእርግጥ እሱ ብቻ አይደለም፣ ሌሎችም አማራጮች የመሀል ተከላካይ ስፍራ ላይ ሌሎች አማራጮችም ይዘው አንድሪያ ቤርታ እየሰሩ እንዳሉ እየተገለጸ ነው የሚገኘው። ክቡራትና ክቡራን ተመልካቾች የዛሬ ዕለተ ማክሰኞ ሐምሌ 28 2018 ዓ.ም በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።